ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና እዩ በሀይሚዬ በኩል ለቡራ የፍርድ ቤት የመጥሪያ ወረቀት የክስ ማለት ነው እንዲደርሰው አድርጋ ነበረ እና ከዚህ በኋላ እኔንም ሊንከባከበኝ ልጁንም ሊንከባከብ ግዴታው ነው። አንቺም ደግሞ ከኛ ህይወት መራቅ አለብሽ፣ ልትወጪ አልቻልሽም ብላ ሀይሚንም ስትናገር ነበረ ማለት ነው። በእርግጥ አሁን ይሄ ወረቀት ተይዞ የመጣው ወረቀት ቡራ ፈርቶ በቃ የኔ ልጅ ነው ምናምን ብሎ እንዲያምን የሆነ የተጠነሰሰ ሴራ ነው እና አይደለም አንድ ጊዜ ቀርቶ ለምን 3-4 ጊዜ ወረቀት እያንጋጋሽ አትመጭም፣ እያንጋጋሽ አትመጭም። የሆነ ቦታ ላይ እኮ ስትሄዱ ማለት ነው መረጃ ማስረጃ የሚባል ነገር አለ፣ ይጠየቃል። ምንም መረጃ የለሽም አንቺ በአብሮሽ ሲተኛ በአብሮሽ በነበረበት ሰዓት ምንም ከማውራት ውጭ ማስረጃ የለሽም። ስለዚህ እንደ ማስረጃ የሚያያዘው የብሩኬ ልጅ ነው አይደለም የሚባለው ነገር ውጤት ነው። እሱም ልጁ ሲወለድ ዲኤንኤ ምርመራው ውጤት እና አንቺ ግን ገና ልጅሽ ሳይወለድ ያዙኝ ልቀቁኝ፣ እመን አትመን፣ እኔ ምን አይነት ጉድ እንደሆንሽ አላውቅም። ብቻ ቡራ ወረቀቱ ሲደርሰው ማለት ነው ምንም አልመሰለውም። በነገራችን ላይ ምንም ምን ችግር አለ? ፍርድ ቤት እኮ ነው የሚሄደው። አላውቅም ይላል። በቃ ለአንቺ እንዳልሽ ፍርድ ቤትም እኔም ማውቀው ታሪክ የለም። እሱንም ትታገስ፣ ምርመራ እናደርጋለን ልጁ ሲወለድ ነው የሚለው። አይታሰር አይደበደብ ምን አይል ልፊ ብሎሽ እኮ ነው። እና እንደኔ ግን እንደተከበርሽ አርፈሽ ብትቀመጪ መልካም ነው ብዬ አስባለሁ። አንድ ነገር ልንገራችሁ ጋይስ፣ እኔ የሆዷ ነገር ደግሞ ታምር እየሆነብኝ ነው። ይሄ ነገር ከተጀመረ ስንት ጊዜያቸው ነው? እስኪ ቆይ ቪዲዮ ልይ ማለት ነው። ቪዲዮ ልይ ስንት ወሩ ነው? መቼም 1 ወር እሱ ናቸው እንዴ ሀይሚና ብሩኬ እዚህ ነገር ውስጥ ከገቡ የሆናቸው አይመስለኝም። እኔ ሆዷ በዚህ ልክ ማለት ነው እንደዚህ ሊወጣ የቻለበት እንዴ? የሰው ልጅ በ1 ወር ለውጥ እንደዚህ ይኖረዋል እንዴ? ቆይ እስኪ ማጋ ነው የመጀመሪያ ቀን ቪዲዮ የተለቀቀውና እዩ የመጣችው? ከቡራ ነው ከሀይሚ ቻናል ነው? እስኪ ቆይ ልፈልግ ማለት ነው። 1 ወር እንኳን ሳይሆናቸውም የመጀመሪያ ቪዲዮዋቸውን እንየው እስኪ። እና እዩ ማለት ነው ይሄ ነገር እኛ ራሱ አንለቅሽም፣ በነገራችን ላይ አንለቅሽም፣ እንይዝሻለን ወጥረን ነው የምንይዝሽ። የት ናት እዩ? ይሄው የመጀመሪያ ቪዲዮ 11 ዴይ ነው የሚለው 11 ቀን። እንግዲህ ይሄ ነገር ይሄ ቡጥቡጥ ከተጀመረ እንደው 15 ቀን ብለን እናያዘው ጋይስ፣ 15 ቀን ብለን እናያዘውና እስኪ ሆዷ ይታይ እዚህ ቪዲዮ ላይ፣ ሆዷ ይታይ እዚህ ቪዲዮ ላይ። አረረረረረረ ጠብቁኝ እሺ ጋይስ፣ እኔ ራሱ ቀንጭቤ ያሳያችኋለሁ ለእናንተ። ቆይ ማስታወቂያ ለማስታወቂያቸውን እንትን ከምለው አንዴ ማስታወቂያ ገብቷል እና እኔ በጣም እየገረመኝ ነው። ሆዷ ምንድን ነው በዚህ ልክ ፍጥጥ ያለው? እንደ 1 ወር እንኳስ ቢሆኑ በ1 ወር እርግዝና ይሄን ያክል ይታወቃል? ውሸት። ልጅቷ እርጉዝም አይደለችም። ሆዷ በድጋሚ ይሄ የእውነት ነው የምላችሁ፣ ምንም ነገር እኮ የለውም። እግዚአብሔር ምስክሬ ነው። ምንም እንዴት ነው በአንዴ እንደዚህ ሆዷ ሊሞላ ይቻለው? የትናንትናው ደግሞ እኮ የተለየ ነው እና ይች ልጅ የሆነ ሴራ አላት። አላቅም፣ እኔ ብቻ አላቅም። እና እንደው እዛው የቆመችበት ላይ እንደዚህ ሆና እኔ ምርመራ እንድታደርግ እንፈልጋለን እኛ። ይህ ስፖንጅ እርጉዝ ሴት የሚያስመስል ስፖንጅ አለ አይደለ? እሱን ጠቅጠቃ ይመስለኛል የምትመጣው። እና ቡራ እንዳትታለል፣ ሀይሚዬ ደግሞ እጅ እንዳሰጭ ከዚህ በኋላ ማለት ነው። እርጉዝ ስለሆንሽ ነው እስከ ዛሬ ራሱ የታገስኩሽ፣ እርጉዝ ስለሆንሽ ነው ያከበርኩሽ፣ እንደፈለግሽ እንድታዋሪ ስታያት ነበር። ከዚህ በኋላ ግን ዝም አልልሽ፣ ዝም እንዳታያት፣ ልክ ልኳን ንገሪያት፣ ልክ ልኳን። ሲቀጥል እዩ እርጉዝ አይደለችም፣ ውሸት ስፖንጅ ነው የጠቀጠቀችበት። ይሄው በ11 ቀን ውስጥ እንዴት ነው የሆድ ልዩነት እንደዚህ የሚመጣው ጋይስ? ገብታችሁት ብሩኬ ቤት ከ11 ቀን በፊት የተለቀቀ ቪዲዮ መጀመሪያ ጊዜ ስትመጣ የነበረው የሆነ ሰማያዊ ሸሚዝ ለብሳ ማለት ነው ከጅንስ ሱሪ ጋር አስባችሁታል? እና ይሄ ዝም ብሎ የሚቀለድበት ነገር አይደለም።
ሀይሚዬ ማለት ነው። እኔ ለሀይሚዬ አድርሱልኝ። በነገር ሀይሚዬ አሁን ድጋሚ እንደዚህ ሆዷ ተነፍቶ እያየሽ አይደለ? እንደ ወስደሽ እስከ 10 ሰው እንድትነሳ አሁን ትታይ፣ በደንብ ትታይ ማለት ነው። ሁሉ ነገር ድራማ ነው እየሰራች ያለችው ድራማ። ምንም ይንከባከበኝ እንደዚህ በለኝ ግዴታ እኮ የለበትም። በነገራችን ላይ አንድ ሰው አሳድግ እንጂ የሚባለው አንቺን ግዴታ ተንከባከብ እንዴ። ካልወደደሽ ካልፈለገሽ ግዴታ የለበትም። ልጁ የሱ ከሆነ ግን ልጁን የመንከባከብ ልጁን የማሳደግ ግዴታ አለበት። አንቺን ግን ግዴታ የለበትም። ትቀልጃለሽ እንዴ? እንዴ እኔ የምወደው ሰው የሚወደኝ ሰው እንዲንከባከበኝ እንጂ የምፈልገው እሱ ሳይወደኝ እኔ ሙጭጭ ብዬ ባብረኸኝ ሆን ግዴታ ከኔ ጋር መሆን አለብን፣ ማዝናናት አለብን ምናምን። እንዴ ይደብራል። በጣም ነው የሚያስጠላው እንደዚህ አይነት ነገር። እዩ እንደውም አንቺ ነሽ የምትታሰሪው። ለማየት ያብቀሽሽ እውነት። ምክንያቱም ሿሿ እየሰራሽ ስለሆነ እያጭበረበርሽ ስለሆነ የሰው ስም ዝም ብለሽ እያጠፋሽ ስለሆነ ቡራ ስም በማጥፋት መክሰስ ይችላል። ስም በማጥፋት አስረግዘኸኛል፣ በድለኸኛል እያልሽው ስለሆነ ስምሽን ሊያጠፋው ይገባል። በዛ ሰዓት ደግሞ አንተ ምንም ስለማታቅ ምናልባት ይች ልጅ አጠጥተህ ሌላ ነገሮችም ተጠቅመም ሊሆን ይችላል። ክሰሳት። እንደውም አንተ ሳትሆን ልትከሰስ የሚገባው እሷ ናት። አስገድዳኗ ሁሉን ነገር ማድረግ የምትፈልገው። ዝም እንዳትሏት። ይሄ በዋዛ የሚታለፍ ነገር አይደለም። ድብስብስብስብስ ተደርጎ የሚታለፍ ነገር አይደለም። እናንተ አደባብሳችሁት እንለፍ ብትሉ ራሱ እኔ በበኩሌ ዝም አልልም። እንዴ ለምን? ማወቅ እንፈልጋለን መጨረሻዋን። ዝም ብሎ የሰውን ህይወት በጥብጦ ድንጉር ብላችሁ የሰው ህይወት በጥብጣችሁ ቶሎ ብላችሁ ላጥ ብላችሁ መውጣት አይቻልም። እና እንደውም እሷ አሁን ልትከሰው አይደለ? ወረቀት የመጥሪያ ወረቀት የሰጠችው እሷ ትገባለች ማለት ነው እስር ቤት። በራስሽ ሰዓት ራስሽ ላይ ሌላ መዘዝ እየፈጠርሽ ነው ያለሽው። እንደ ሴት ልጅ ደግሞ ተከብረሽ ብትቀመጭ መልካም ነው። ተከብረሽ። ይሄ እኮ ትልቅ ውርደት ነው ራሱ። በነገራችን ላይ የሰው ፍቅረኛ ማማገጥ ድሮ ያንቺ ነበር። ተጣልታችኋል፣ ተለያይታችኋል። እሱ ሌላ ህይወት እየኖረ ነው። እሱ እንኳስ ፍላጎት ቢኖረው ቢጠይቅሽ አንቺ ማድረግ አልነበረብሽ። ዝሙት እኮ ነው ዝሙት። ለዛውም ሴት እያለችው ማለት ነው። በጣም ነው የሚደብረው። በጣም ነው የሚያስጠላው። ሲሰማ ራሱ እንዴት እንደሚያስጠላ ያስጠላል። ትቀልጃለሽ እንዴ? ወይኔ እናቴ ዘንድሮ ያንን ቪዲዮ